ያሰብኩት በጣም አሰቃቂና አሳሳቢ የሆኑ በዛሬ የምናነሳቸው ብዙ ጉዳዮች አሉ መነሳት ያለባቸው ብዬ ነው ያሰብኩት። ጌታቸው ምንድን ነው ያልከው ቃለ ምልልሱን ካየህ በኋላ እስቲ አጠቃላይ የሆነ ሐሳብህን አንሳና በደንብ አድርገን ወደ ዝርዝር ጉዳዮች እንሄዳለን። በጣም ጥሩ ቴዲ። ባለፈው በዚህ ተገኝቼ ፕሮግራሙን ስናካሄድ የወጣውን አጭር ቪዲዮ መሰረት በማድረግ ሰፋ ያለ ውይይት አድርገን ነበረ። ምክንያቱ ጉዳዩ መሰረታዊም ስለነበረ ነው የዛኔ በደንብ መሰረታዊ የሆኑ ጭብጦች ለማንሳትም የሞከር ነው ብዬ ነው የማምነው። ግን ጀጅመንታል አልነበርንም። ኦፕን ማይንድድ ሙሉ ኢንተርቪው ሲለቀቅ የምናያቸው ሌሎች ነገሮች ካሉ ደግሞ የዛኔ እንመለስበታለን። ምክንያቱ ይሄ ትልቅ ነገር ነው የሚል እምነትም ስለነበረ ማለት ነው። ትላንት ውይይቱን አየሁት። አንደኛ የመህዲ ሐሰንን የጋዜጠኝነት ሙያን ብቻ ሳይሆን የመዘጋጀትን አቅም ያሳየበት፣ ለእያንዳንዱ የሚያነሳቸው ጥያቄዎች ጌታቸው ረዳ ምን ሊል እንደሚችል ቀድሞ ላይ ያወቀ እስከሚመስል ድረስ ማለት ነው። የጌታቸው ረዳ ባለፉት 5 ዓመታት ትራጀክተሪ ብቻ ሳይሆን ከዛ በፊትም መህዲ እንደሚያውቀው ያው እዛ ያስታወሰበት ነው። 2016 ይመስለኛል አልጀዚራ ኢንተርቪው አድርጎ ነበር አቶ ጌታቸው ረዳ። ያንን ለምን እንዳነሳው ያው በኋላ አብራራዋለሁ። ከዛ በኋላ ደግሞ የኢንተርቪው ይዘት ራሱ አንተ እንዳልከው 3 ኤክስፐርቶች ነበሩት። ሐሳቦቹ በ2-3 አምዶች የተከፈሉ ናቸው። በዋናነት የጌታቸውን ኢንቮልቭመንት መሰረት ያደረጉ እንኳን ቢሆኑ የሀገሪቱ የኤርትራ እንዲሁም ደግሞ የትግራይን ጦርነት በሚመለከት፣ ከዛም በዘለለ ደግሞ የአብይ አህመድ የሂውማን ራይትስ ሪከርድ ባለፉት 7 ዓመታት የነበረው የሂውማን ራይትስ ሪከርድ የመምራት አቅም በሚመለከት፣ የሰላም ኖቤል ሽልማትን በሚመለከት፣ እነዚህ ሁሉ የተነሱበት በጣም ኮምፕሬሄንሲቭ የሆነ ከሞራሊቲም ከህግም ከፖለቲካል ቶትም ለአድማጮች በጣም አጭር ጊዜም ቢሆንም 49 ደቂቃ ነገር ቢሆንም ክላሪቲ ለመፍጠር የተዘጋጀ ውይይት እንደነበረ ነው ያየሁት። ወደ ዝርዝር ያልሄድኩኝ ያለሁት ያው አጠቃላይ መንፈሱን ስለሆነ እያነሳን ያለው ትክክል ነው። አሁን አንዳንድ ነጥቦችን አንሳ እንዳልኩት መጀመሪያ ያነሳሁት እኔም የብልጽግና መንጋና ልሳናቱ ለማድረግ እየሞከሩ ያሉት ምንድን ነው? መጀመሪያ በጌታቸው ዙሪያ የተሰጠው አስተያየት 2 ደቂቃ ከ36 ሰከንድ ታይቶ የተሰጠው አስተያየት ትክክል እንዳልነበረ እና በሙሉ ቃለ ምልልሱ ላይ ጌታቸው በእርግጥም ራሱን በሚገባ ተከላክሏል፣ ሀሳቡን አስረድቷል የሚል እና ችሏል ጌታቸው ማለት ራሱን በሚገባ ተከላክሏል የሚሉ አሉ። በአንጻሩ በኩል ደግሞ በሌላ በኩል ደግሞ ቀጥሎ ማነሳው ጌታቸውን እንረዳው ፖለቲከኛ እኮ ነው፣ የብልጽግና ሹመኛ ሆኖ የዘር ፍጅት መኖሩን ያመነ ብቸኛ ተሿሚ ነው ወዘተረፈ የሚሉ መከላከያዎችም አሉ። ስለዚህ እያንዳንዱን ነጣጥለን እንየው። መጀመሪያ በ2 ደቂቃ ከ36 ሰከንዱ የቃለ ምልልሱ ክፍል ላይ የተነሱትን ነጥቦች ያረመበት ቦታ የለም በዛ ቃለ ምልልስ ላይ። ስለዚህ እዛ ላይ የተነሱት እና አስተያየት የሰጠንባቸው ነገሮች በእርግጥም በውይይቱ ያንን ጉዳይ በተመለከተ የተነሱት በሙሉ አውድና በትክክለኛ ኮንቴክስት እንደነበር ያረጋገጠ ነው። ስለዚህ we were on point። አሁን እኛን እንዲህ ብለናል እንዲህ አላልንም ለማለት ሳይሆን በሙሉ ቃለ ምልልሱ የትግራይን ጄኖሳይድ በተመለከተ በ2 ደቂቃ ከ36 ሰከንዱ ተነስቶ በኋላ ጌታቸው ያረመው ወይ ያስተካከለው ወይ የጠገነው ወይ ያቃናው ነገር የለም። የመጀመሪያው ነጥብ ይሄ ነው። ምንም አላቃናም። ኢንፋክት ቀጥሎ የማነሳቸው ተጨማሪ በጣም ዲዛስተረስ የሆኑ ጌታቸው የተናገራቸው ነገሮች አሉ። ስለዚህ ምንም እኔ ቃለ ምልልሱን በማየት እዛም ስንነጋገር በቀደመ ዝግጅታችን እንዳነሳ ነው የበለጠ ልና የምንችልበት እድልም አለ። ጠግኖትም ከሆነ እናያለን ብለን ነበር። ምንም የጠገነው ነገር የለም። ኢንፋክት ቀጥሎ እንደምናነሳው በጣም ከባባድ የሆኑ ተጨማሪ ስህተቶች መስራቱንም ተመልክተናል። በተጨማሪም እንደ ጸዳለ ለማ እንደ ጋዜጠኛ ጸዳለ ለማ አይነት በጣም ትንታግ የሆነ የሞራሊቲን ጭምር ኢንቮክ የሚያደርግ የሞራሊቲን መውደቅ ጭምር የገለጠ
ክላሪቲ ኦፍ ቶት የነበረው ጥያቄ መነሳቱን በነ ፕሮፌሰር ሺትል ፍሮም ቮል ጭምር የተነሱ ጥያቄዎች፣ በተከታታዮች እዛ በነበሩ ተከታታዮች በተነሱ ጥያቄዎች ጌታቸው በነዛ ጉዳዮች ላይ ያሉትን አስተያየቶች በሚያብራራበት ወቅት የፈጸማቸው ተጨማሪ ስህተቶች ናቸው የነበሩት። ስለዚህ ያ በአልጀዚራ ቀርቦ የነበረው የቃለ ምልልሱ ክፍል ምንም ያንን ጉዳይ በተመለከተ የትግራይ የዘር ፍጅት በተመለከተ ጌታቸው ከተናገረው ነገር ያጎደለው ነገር አልነበረም። አንዱ ነጥብ እሱ። ሁለተኛ እኔ የተረዳሁት መሰለህ ጌታቸው በእውነት በዓለም አቀፍ ደረጃ አብይን ቆሞ መከላከል ምን ያክል መከራ እንደሆነ ነው። የአብይ ሹመኛ መሆን ምን ያህል ውርደት እንደሆነ የታየበት ቃለ ምልልስ። የአብይ ሚኒስትር ሆኖ በየትኛውም የዓለም አቀፍ መድረክ ላይ መቆም ምን ያህል አሰቃቂ እንደሆነ የተመለከትንበት ቃለ ምልልስ ነው ባይነኝ። አሚን ዓለም ምን ያክል የአብይ አህመድን ጨፍጫፊነት እንደተገነዘበ በትግራይም ሆኑ በሌሎች የኢትዮጵያ አካባቢዎች አብይ አህመድ ስለሚፈጽመው ግፍ ዓለም ስላለው ግንዛቤም የታየበት ቃለ ምልልስ ነበር። አብይ አህመድ ከየትኛውም ቦታ እንደፈለገ ጥሩ ንባብ ጥሩ ቋንቋ የሚችል ሰው ቢያመጣ አብይ አህመድን ማቆንጀት እንደማይቻል ኮርስ በኋላ እንደምናነሳው በአንዳንድ ጉዳዮች ላይ ጌታቸውም አብይ አህመድ ከእግዚአብሔር የተመረጠ ነው ብዬ አላምንም ያለበት አለ። መደመርን ያላጸደቅኩም ያለበት አለ። በነገራችን ላይ ያ ውሸት ነው። መደመርን ኢንዶርስ አድርጓል። አዲስ አበባ ላይ ከእውቀት አጠር ትንተና ወደ በእውቀት ፖሊሲ ዲስከስ ወደሚደረግበት አውድ መጥቷል ብሏል። ለማድረግ እየተሞከሩ ከመደመር ኮት አንኮት መደመር ተወልደው በኢትዮጵያ ውስጥ ለመስራት እየተሞከሩ ያሉ ነገሮች ወደ አገር አቀፍ ደረጃ ቢሰራጩ አገር ትራንስፎርም ያደርጋሉ ብሎ ተናግሯል ጌታቸው። ስለዚህ መደመር ኮት አንኮት እና የአብይ አህመድን ፖሊሲ ኢንዶርስ አድርጓል ጌታቸው። አዲስ አበባ በነበረው የመጽሐፍ ምርቃት ተብዬው ስነ ስርዓትም ላይ እኔ ማለት በቆሸሸ ቤት ውስጥ ከምሞት በጸዳ ቤት ውስጥ በሞት ምን አለበት አይነት በእርግጥ አንዳንዶች ድራፍት የጀመርንባቸው ቦታዎች ሲፈርሱ ስናይ ቅር ሊለን ይችላል ብሎ በዚህ አውዳሚ የአብይ አህመድ የማፍረስ ሂደት ላይ የሚቀርቡ ትችቶችን ሁሉ ሪዲኪዩል አድርጓል። አብይ አህመድ ግለ ታሪኩን መጽሐፉ ጥሩ ነው ብሎ የአብይ አህመድ ወኪል ሆኖ ሁሉ ከነ ጀዋር ጋር ተበሻሽቋል ጌታቸው። ሰው ኢንዶርስ ማድረግ ብቻ ነው እንዴ? አመ ጉድ ሰርቫንት የሚል አቤቱታ ነው ሲያቀርብ የነበረው። ግን መዲ ሐሰን አልለቀቀውም። ኖብል ዶኪመንት ነው ብለሃል እኮ ብሎ ጠይቆታል። አሚን በአማርኛ ወይ በትግርኛ አንድን ነገር ተናገርከው ማለት ዓለም አይሰማኝም ማለት እንዳይደለ ታይቷል። ግን ከሁሉ በላይ ቀደም እንደጠቀስኩት አብይ አህመድን በፍጹም በየትኛውም የዓለም አቀፍ መድረክ መከላከል እንደማይቻል የታየበት መድረክ ነበር ብዬ አምናለሁ። በዚህም በእውነት ተስፋ አድርጌያለሁ። ምክንያቱም አብይ አህመድ ከዚህ በኋላ ከኢትዮጵያ ማለት ለፍርድ ይቅረብ ቢባል ኢትዮጵያ ውስጥም ሆነ ከኢትዮጵያ ውጪ ለፍርድ ለማቅረብ የሚያስችል ፍጅት መፈጸሙን ዓለም እና በዓለም አቀፍ ደረጃ ተነባቢ ወይም ተመልካች ያላቸው መገናኛ ብዙሃን ውስጥ የሚሰሩ ባለሙያዎች እንደተገነዘቡ ያሳየ ነበረ ብዬ አምናለሁ። ግን እንደው አንዲት ነጥብ ብቻ ላንሳ ጌታቸው ወደ አንተ ከማሻገር በፊት በተጨማሪ ያየነው ምንድነው ነው ዛሬ አንዱ የምናነሳው ነገር ግን በቀደም ካነሳናቸው ነጥቦች ጋር የሚተሳሰሩ ነገሮችንም እንመለከታለን። በተጨማሪ ከተገነዘብናቸው ነገሮች አንድ ብቻ ልጥቀስ። ጌታቸው ሲጀምር ምን ይላል? ከፕሪቶሪያ ስምምነት ለመጀመሪያው ጥያቄ ሲመልስ ከፕሪቶሪያ ስምምነት በኋላ ሲንስ ዊ ሰብሚትድ አውርሰልቭስ ቱ ዘ ኮንስቲቱሽን የምትል ሀረግ ይጠቀማል። በእኔ አስተያየት ይሄ በጠቅላላ አብይ አህመድ ጦርነቱን አስመልክቶ የሚያራምዳቸውን የትርክት ማዕቀፎች አብሶሉትሊ የተቀበለና ኢንዶርስ ያደረገ ነው። ምክንያቱም በትግራይ በኩል ይባል የነበረው ምንድን ነው? በፕሪቶሪያ ስምምነት ምክንያት ህገ መንግስቱ ወደ ቦታው ተመለሰ፣ ትግሉም ጦርነቱም የመቀስቀሱ ምክንያት አብይ አህመድ ህገ መንግስቱን በመጣሱ ነው የሚል ሲሆን አብይ ይል የነበረው ነገር ደግሞ ምንድን ነው? ህገ መንግስታዊ ስርዓት ለመዳንና ኢትዮጵያን ለማፍረስ ነው ይሰሩ የነበሩት። ፌዴሬሽኑን ለማፍረስ ነበር የሚዋጉት። እኔ ደግሞ የምዋጋው ህግ ለማስከበር ነው ይል ነበር። ከፕሪቶሪያ ስምምነት በኋላ ሰብሚት አድርገናል ለኮንስቲቱሽኑ የሚል ትርክት ማንሳት የአብይ አህመድን የህግ ማስከበር ዘመቻ ከነግሳንግሱ መቀበል ነው። ኢት ማተርስ። ምክንያቱም ያ በተጠያቂነት ላይ የሚያስከትለው ነገር አለ። ጦርነት በመካሄዱ ሂደት ላይ፣ ጦርነቱ በተካሄደበት ምክንያት ላይ በፖለቲካ ኢሊቱ በኩል
ህገ መንግስቱ ተጥሷል፣ አብይ አለስልጣኑ ነው ስልጣኑን ለማራዘም እየሞከረ ያለው ተብሎ ምርጫ የተካሄደበት ምን የተባለበት ምክንያት ነበረ። እኔ በእውነቱ ለመናገር በእኔ አስተያየት ትግራይ ውስጥ የተካሄደው ምርጫ ባይደረግ ነበር የምመርጠው። በወቅቱም ተናግሬያለሁ። መደረግ ምን ፋይዳ አለው? ለአብይ አህመድ ይደረግ ስላላለ ሳይሆን ይሄ ምርጫ በኢትዮጵያ ውስጥ ሰፋ ያለ ፖለቲካል ላንድስኬፕ ይፈጥራል ወይ? የተቃዋሚ ፓርቲዎች የበለጠ እንዲሳተፉ ያደርጋል ወይ? በመንግስቱ ውስጥ አማራጭ ድምፆች እንዲኖሩ ያደርጋል ወይ? ለትግራይ ህዝብ የዲሞክራሲ ጭላንጭል ይሰጠዋል ወይ? የሚሉትን ጥያቄዎች አንስቼ አይሰጠውም ስለነበር መልሴ ዘን ታዲያ ይህን ምርጫ ማካሄድ ምን ፋይዳ አለው የሚል ነበረ። ግን በወቅቱ ምርጫ የተካሄደበት ማዕቀፍ አብይ አህመድ ህገ መንግስቱን እየጣሰ ነው። ህገ መንግስቱን ለመከላከል በህገ መንግስቱ መሰረት የምርጫ ቦርድ ምርጫ እንዲያስፈጽም የተሰጠው ስልጣን ኖሮ ቢሆን እንኳን ምርጫ የማድረግ መብትን የሚሰጠው የምርጫ ቦርድ ስላይደለ ምርጫ የማካሄድ በህገ መንግስቱ መሰረት መብታችን ነው ተብሎ የተደረገ ነበረ። የአብይን የህግ ማስከበር ኖሽን ጌታቸው ኢንዶርስ አድርጓል ነው በዚህ ቃለ ምልልስ። ይሄ ደግሞ ከትግራይ አኳያ በተለይ ሲታይ በጣም በጣም አሰቃቂ ነገር ነው ባይነኝ። አንድ ሁለተኛ፣ ከዛስ በኋላ ከፕሪቶሪያ ስምምነት በኋላ ትግራይ የህገ መንግስቱ ስርዓት አካል ተደርጋለች ወይ የሚለውን ጥያቄ መነሳት አለበት። በፕሪቶሪያ ስምምነት ትግራይ ብቻ አይደለችም ወደ ፌዴሬሽኑ የመመለስ ፕሮሰስ የጀመረችው። በትግራይ አንጻር አብይ አህመድም ወደ ህገ መንግስቱ እንዲመለስ የሚያስችል ፕሮሰስ ተደርጎ ነው መታየት ያለበት። ምክንያቱም የፕሪቶሪያ ስምምነት አብይ የትግራይን ህገ መንግስታዊ ግዛቶች እንዲያከብር የሚነሱ ንትርኮች በህገ መንግስቱ መሰረት እንዲፈቱ ስለሚጠይቅ የትግራይ ኃይሎች ለፌዴራል መንግስት ተብዬ እውቅና እንዲሰጡ እንደሚጠይቅ ሁሉ አብይ አህመድም የትግራይን ህገ መንግስታዊ ውክልናና ህገ መንግስታዊ መብቶች እንዲያከብር ስለሚጠይቅ አብይ አህመድም ነው ወደ ህገ መንግስታዊ መስመርና ስርዓት እንዲመለስ የተጠየቀው ባይደኝ። ይሄ ራሳችንን ለህገ መንግስቱ አስገዛን የሚል አብይ አህመድ ህገ መንግስቱን ሲያከብር ቆይቶ እኛ ህገ መንግስቱን እየናደን ቆይተን በፕሪቶሪያ ስምምነት ምክንያት ለህገ መንግስቱ ራሳችንን ሰብሚት አረግን የሚል በጣም መጥፎ ትርክት ያመጣል ነው። አንድ መነሳት ያለበት ነገር ይሄ ነው። ይሄንን ያወቅነው በቃለ ምልልሱ ነው። ግን በቀደም ያነሳ ነው ይሄ አብይ አህመድ ጄኖሳይዱን መፈጸሙን እርግጠኛ ለማለት እኔ ትክክለኛ ሰው አይደለሁም፣ የህግ ሰው ስለሆንኩኝ ይሄን ለማለት አልችልም ያለበትን ነገር በተመለከተ ተነጋግረናል። እሱንም አነሳዋለሁ። ግን ጌታቸው ወደ አንተ ላሻግረው። አንተ የምታነሳቸውን ነጥቦች አንሳና እመለሳለሁ። በጣም አመሰግናለሁ ቴዲ። አሁን እነዚህ ያነሳቸው ነጥቦች እንዳሉ መሰረታዊ ናቸው። የኢንተርቪው ጭብጥ የሚያቋቁሙልን ናቸው ብዬ አምናለሁ። ግን ከዛም በዘለለ ማየት የምፈልገው እኔ አቶ ጌታቸው ረዳን በሚመለከት የተለያዩ አስተያየቶች እየተሰጡ ናቸው። አንተ እንዳልከው ከብልጽግና በኩል በተለይ እዚህ ዩናይትድ ስቴትስ ከትመው የብልጽግና መሪ የፕሮፓጋንዳ ሀሳቦችን ለማህበረሰቡ ለማሰራጨት ከሚሞክሩ አንዳንድ ሚዲያዎች በአጋጣሚ ሆኖ ሞኒተር የማድረግ እድል ገጥሞኝ ነበርና ከትግራይም ሆነ ሌሎች አካላት ጌታቸው ረዳን እየተቃወሙት ያሉት ከትግራይ የወጡ ፖለቲከኞች ወይም ደግሞ ሰዎች ከፌዴራል መንግስት ጋር መስራታቸውን ስለማይፈልጉ ነው። ያንን በኢንተርናሽናል ኮሚኒቲው የራሱ የሆነ ችግር ስለሚፈጥርባቸው ጌታቸው ረዳ ከአብይ አህመድ ጋር እንዲሰራ አይፈልጉም የሚል ማለት በጣም የፍልስፍናው የቂል ነው። ግን በተንሰላሰለ በተስተካከለ አማርኛ ሲነገር እውነት ሊመስል የሚችል የሞኞች ፍልስፍና ልለው የሚችል አይነት ነገር ሲያሰራጩ የሰማቸው ነበርና እሱን መጀመሪያ መምታት ያስፈልጋል። በዋናነት የአቶ ጌታቸው ረዳ ከአብይ አህመድ ጋር አብሮ የመስራት ሀሳብ ከትግራይ ፖለቲካል ኤጀንሲ ጋር ተያይዞ መነሳትም የለበትም። የትግራይ ፖለቲካል ኤጀንሲ ሚኒንግፉል በሆነ መንገድ የፕሪቶሪያ ውል አግሪመንት በሚፈቅደው መሰረት ሚኒንግፉል ፖለቲካል ዲያሎግ ከተደረገ በኋላ ኢንቲቲው ይሄ ሪጂናል ስቴት የሚባለው ስፔሻሊ ኢቭን ረቨር ስታምፕ ቢሆንም ፓርላመንቱ የህዝብ ተወካዮች ተወካይ አካላት ወደ ፌዴራል መንግስቱ ሲመለሱ በዛው ልክ ደግሞ ቅርጽ ያለው መንግስት የክልሉ መንግስት ሲመሰረት not only those
ወደ ሃውስ ኦፍ ፌዴሬሽንም በዛው ልክ ሲመለሱ እነዚህ ነገሮች ሲደረግ ነው አንድ ክልል በኢትዮጵያ ፌዴሬሽን እንደ ፌዴሬሽን መሰረታዊ የሆነ ፖለቲካል ኤጀንሲ አለው የሚባለው እንጂ አንዳንዶቹ የሚረሱት ባይዘወይ አሁን የብልጽግና በጣም ተከፋይ የሆኑ በጣም ማለት ያውቁታል ምን እያሉ እንዳሉ ግን ኦልሬዲ ፕሮፓጋንዳው ሳቀበልን ድረስ ለጊዜውም ቢሆን አየሩ ይይዛል የሚል እምነት ስላላቸው ማለት ነው። ዶክተር አብርሃም በላይ ከአብይ አህመድ ጋር ሲሰራ እንደነበረና ይረሱታል ታውቃላ። በነገራችን ላይ እንደው በጣም ጥሩ ነጥብ ያነሳው አንድ ግልጽ መሆን ያለበት ነገር አለ። ጌታቸው ረዳ በአሁኑ ወቅት ለአብይ አህመድ እየሰራ እንጂ ከአብይ አህመድ ጋር እየሰራ አይደለም። ፒሪድ። ምክንያቱም ከአብይ አህመድ ጋር መስራት ማለት በፕሪቶሪያ ስምምነት መሰረት በተፈጠረ መንግስት ውስጥ በዚህኛው በኩል ሆነ እንደ አቻ ተደራዳሪ ለጋራ ግብ መስራት ማለት ሲሆን ለአብይ አህመድ መስራት ደግሞ ማለት የአብይ ሹመኛ ወይም የአብይ አማካሪ መሆን። አሁን ጌታቸው በፌዴራል መንግስቱ ውስጥ ያለው ትግራይን ወክሎ አይደለም፣ ራሱን ወክሎ ብቻ ነው። የአብይ አማካሪ ከሆንክ በኋላ ከአብይ አህመድ ጋር መስራት የሚባላል ያነሳዋል። እንትን እንደውም ዲያስና አንድ ቦታ ላይ አማካሪው አይደለህ እንዴ ይሄን ለምን አትነግረውም እንዲህ የሚለው ነገር አለ። የአብይ አማካሪ ከሆንክ ለአብይ እንጂ እየሰራህ ያለው ከአብይ ጋር አይደለም እየሰራህ ያለው። በፈለገ ጊዜ በአንዲት መስመር ሊያባርርህ ይችላል፣ በአንዲት መስመር እንደሾመ ማለት ነው። ያውም ፖሊሲ የማውጣት ፖርትፎሊዮ ባለው ፖዚሽን ላይ ሳትገኝ ፖና እንደ ጌታቸው አሁን ባለበት ቦታ ጌታቸው የተሟላ የሚኒስትርነት ስልጣን ይዞ ቢሆን እንኳን አጊያን ለአብይ አህመድ እንጂ ከአብይ አህመድ ጋር አይደለም እየሰራ ያለው። ቀጥል። ኤግዛክትሊ ይህንን ማስመር ያስፈልጋል። ከዛ በመቀጠል ቴዲ ለጌታቸው ረዳ ባለፉት 3 ዓመታት ብቻ አይደለም ባለፉት 5 ዓመታት ከትግራይ ህዝብ በጣም ዶሚኔቲንግ የሆነ ሳፖርት የነበረው ሰው ነው። ባይ ዘ ወይ ከህወሓትም በለው ከተቃዋሚም በለው ኢንዲፔንደንት ከሚባለው ማህበረሰብ ራሱ እዛ መህዲ ሀሰን ይገልጸዋል። ዎር ታይምስ ስፖክስመን ነበርክ ብሎ ማለት ነው። አሁን ባለው ነባራዊ ሁኔታ ግን ብዙ የትግራይ ሰዎች ከሃዲ ነህ ብለው በጣም ተናደውብሃል። የህወሓት ሰዎችም እንዳውም አላለም እሱ የትግራይ ሰዎች ነው የሚለው። አሁን የከሃዲ ምናምን ሌብሉን እንተውና ጌታቸው ረዳ ያራምዳል። እህትህ ምን ትልሃለች ብሎም ይጠይቀዋል አይደል? ኤግዛክትሊ እህትህ ምን ትልሃለች ብሎ ይጠይቀዋል። አሁን ይሄ ከሃዲና ነገር የሚለው የህወሓቶች ባንዲራ ለጊዜው ልተውና መሰረታዊ የሆነ ጋዜጠኛ ጸዳለ ለማም በደንብ ማመስገን የምፈልገው ኦብጀክቲቭሊ አንድ ከትግራይ የመጣ ፖለቲሽያን ብቻ ሳይሆን የማህበረሰቡ ውክልና ያስጨንቀኛል፣ ለፐብሊክ ኢንተረስት እጨነቃለሁ የሚል ማንኛውም ቢሆን ፖለቲከኛ ሌታሉን እንደ ጌታቸው ረዳ የህግ ትምህርት አለኝ ብዙ የሞራል ሉዓላዊነትን ሊያስጠይቁ ሊያስከትሉ የሚችሉ መርሆችን ያነሳና ከዛ ሞራሊቲ እኛ ጋር የለም ኦልሬዲ ፌል አድርገናል የሚልበት መልስ እየሰማው ነበረ። ኤኒዌይ ጸዳለ ለማን በጣም ማመስገን እፈልጋለሁ። እና አንዳንድ ጊዜ ለሞራሊቲ ስትል ብቻ ሳይሆን ለራስህ ሂዩማኒቲ ሲባልም እንደዚህ አይነት ሁነቶች ኮንፍሮንት ማድረግ ያስፈልጋል፣ በየትኛውም ቦታ ማለት ነው። ሪጋርድለስ ኦፍ ኢትኒክ አፊሊዬሽን ሪጋርድለስ ኦፍ ዋትኤቨር ያደረገችው እሱን ነው። የአንድ የጌታቸው ረዳ አሳሰብ ግን ሊገባኝ የማይችል እስካሁን ነው የምልህ ቴዲ፣ ሊገባኝ የማይችል ኢሉዥን ኦፍ ኢንፍሉዌንስ ከአብይ አህመድ ጋር ቀርቦ እየሰራ ስለሆነ የአብይ አህመድ አማካሪ ስለሆነ የፓወር ፕሮክሲሚቲ ስላለኝ ከአብይ አህመድ ጋር በቅርቡ እየሰራው ስለሆነ የትግራይ ህዝብ ሊመጣበት ከሚችል መዓት የማዳን ኢንቪዚብል የሆነ ፓወር አለኝ ነው የሚለው። እንዲህ ከየት ነው የሚያመጣው? እሱ ነው ግራ የሚገባኝ። ከድሮ ጀምሮ እስካሁን ያሉት የፖለቲካል ሳይንስ ምሁራን እንደሚነግሩን ኢንክሉዲንግ ማኪያቬሊ፣ ሃና አረንት፣ ኢቨን ቻርልስ ቲሊ ዋትኤቨር ብዙ ሌሎችን መጥቀስ የምንችላቸውን ፖለቲካል ኢንፍሉዌንስ ዊዛውት ኤኒ ኮኦርሲቭ ስትራክቸር ኢንስቲቱሽንስ ኮንስቲቱንሲ አንተን የሚደግፉ አካላት ራስህን ብቻ ይዘህ ከሰዎች ጋር ተደራድረህ የምታሸንፈው አይነት ነገር አይደለም። ይሄ ለጌታቸው ረዳ መግለጽ የሚያስፈልግ አይመስለኝም። ናት ኦንሊ ሂዝ ኤ ሎየር በት ኦልሶ ደግሞ በፖለቲካል ፓወር ለረጅም ጊዜ የቆየ ሰው ነው።
መሪም የሆነ ሰው ነው። በዛ ልክ ብዙዎች ሺዎች የትግራይ ወጣቶችም እየመራ የነበረ ሰው ነው። ፖለቲካል ኤጀንሲን ከአብይ አህመድ ጋር በመቅረብ ብቻ ጆሮው ላይ ሹክ እያልኩት ከትግራይ ወደ ትግራይ የሚሄድን መዓት የማስቀረት አቅም ኃይል አለኝ የሚለውን ብዥታ ከየት ነው ያመጣው? ይሄ ኮንፊውዥን ራሱን እንደተለየ የትግራይ አዳኝ አድርጎ የመቁጠር ኃይል ከየት ነው ያመጣው የሚል መልስ ያስፈልገዋል። አይ ቲንክ መልስ ቢመልሰው ማለት እድል ሲያገኝ ቢመልስ ደስ ይለኛል። ሁለተኛ ነገር በጣም የተሳሳተ የጌታቸው ረዳ ብዙ ጊዜ ለመረዳት የሞከርኩትና ያልተረዳሁት ስህተት መሆኑንም ጭምር ነው እየገለጽኩ ያለሁት እንጂ የኔን ያለመረዳት አቅም አይደለም እየነገርኩት ያለሁት፣ ስህተት መሆኑን ነው። ከአብይ አህመድ ጋር መስራት ወይም መስራት አለመቻል ህወሓትን ከማዳንና ካለማዳን ህወሓት እንዲቀጥልና እንዳይቀጥል ከማድረግ አቅም ጋር ተያይዘ መገለጽ የለበትም። ህወሓት የትግራይ ህዝብ ኢንተረስት የማይወክል ስልጣን ላይ ሊቀጥል የማይገባው ድርጅት እሱ እንዳለው ዲስትራክቲቭ የሆነ ሮድ ኦልዌይስ የሚከተሉ ከሆነ ወይም ደግሞ ኮንትሪቢሽን ሮል የሚከተሉ ከሆነ ያንን ነገር ማስቆም የሚቻለው ከአብይ አህመድ ጋር ብቻ በመስራት ነው። አዝእፍ የአብይ አህመድ አስተዳደር ከህወሓት በላይ ለትግራይ የሚጨነቅ ይህንን የምለው ባይዘወይ በድፍረት ህወሓት ከጌታቸው በፊትም ብቻ ሳይሆን ጌታቸው ራሱ የህወሓት ከፍተኛ ባለስልጣንም እያለ ህወሓትን በምሬት ከተቃወሙ ራዲካሊ ህወሓት ከትግራይ የመንግስትነት ስትራክቸር ሊለቅ ይገባዋል። መልቀቁ ብቻ አይደለም፣ ስትራክቸራሊ ማህበረሰቡን ወደ እነዚህ ከፍተኛ ችግሮች ኢቭን ጦርነት ከመጀመር በፊት አንተም እንዳነሳው ይህንን ምርጫ መደረግ የለበትም። ምርጫው ለትግራይ ህዝብ የሚሰጠው ምንም አይነት ሌጂቲሜት ፖለቲካል ኤንድ የለውም፣ ከጦርነትም ከምንም አያድነውም። ጌታቸው ረዳ ግን የዛን የሚለው የነበረው ይታወቃል። ኢንፋክት ይህንን እያነሳሁት ያለሁት የአቶ ጌታቸው ረዳ ከዛ በፊት ሂዳቸው የነበረው ነገሮችን አንስቼ እነሱን አሁን እሱ እንደገና እንዲደግማቸው ካለኝ ፍላጎት አይደለም፣ እንደማይደግማቸው ነግሮናል። ባይዘወይ ብዙዎቹ ኢንተርቪው ላይ አይተው ከሆነ ትሄድ በጣም በሚገርም ሁኔታ መህዲ ሐሰን ጌታቸው ረዳ ተዘጋጅቶ ይግባ አይግባ ባላቅም መህዲ በጣም ተዘጋጅቶ ገብቶ የጌታቸው ረዳ ከ5 ዓመት በፊትም ስፔሻሊ ዊዝን ዲስ 5 years ይላቸው የነበረውን ሁሉም ለቅሞ ሌሎች ሰዎች እንዳሉት አስመስሎ ጥያቄ በመጀመሪያ በማቅረብ አንዳንዶቹ ራሱን ሲወዛገብ ነበረ። ይህንን እንኳን እንትን ያልከው ሌላ ሰው አይደለም እኮ ያለው እያለው ማለት ነው። ራሱን ነው የሚጠቅስበት የነበረው ራሱን ነበር። ኤግዛክትሊ። አይ ይህንን ባለፉት 5 ዓመታት አድጌያለሁ፣ ግሮውን አፕ በጣም አድጌያለሁኝ ሪሊ ያለው 2016 አልጀዚራ ኢንተርቪው ሲያደርገው ደግሞ የመንግስት ኮሚኒኬሽን ሚኒስተር ነበር እንደምታስታውሰው። የጌታቸው ረዳ እድገት አያስጨንቀኝም አድጎ ከሆነ በትክክል እያደገ ያለው ግን በተለይ ፖለቲካል ኤጀንሲ በድህረ ግጭት ያለውን ማህበረሰብ በተለይ ኢንተርናሽናል ኮሚኒቲው ማህበረሰቡ ራሱን የማዳን አቅም የሚፈጥርለት አንዱ መንገድ ፖለቲካል ኤጀንሲ በአገሪቱ እንዲኖረው የሚያደርገውን ጥረት በማገዝ በመደገፍ ነው ሊሆን የሚገባ የነበረው። ለጊዜው አንድ ከዚሁ ጋር የሚተሳሰር ስለሆነ አንድ ነገር ላንሳ። አሁን እኔ ተከታታዮቻችን በመላ ዓለም ያሉ ተከታታዮቻችንን የምጠይቀው አንድ ጥያቄ አሁን ከማነሳው ነጥብ ጋር በጣም ስለሚተሳሰር ነው። እስካሁን በአብይ አህመድ የስልጣን ዘመን ከአብይ አህመድ ጋር ሰርቶ በጎ ህብረተሰባዊ ግብ ያሳካ አንድ ቡድን ወይም ግለሰብ አለ ወይ ብዬ መጠየቅ እወዳለሁ። እስካሁን ድረስ ባለው የስልጣን ዘመኑ ከአብይ አህመድ ጋር ሰርቶ በጎ ህብረተሰባዊ ግብ ያሳካ አንድ ቡድን አለ ወይ ብዬ መጠየቅ እወዳለሁ። በጎ ህብረተሰባዊ ግብ የምለው ያ የከፋ ግብ ያሳኩ አሉ። ለምሳሌ የትግራይ ህዝብ ይጨፈጨፍልናል ብለው ከአብይ አህመድ ጋር የሰሩና ያንን ማድረግ የተሳካላቸው ሰዎች አሉ። በግል ደግሞ ብንጠጋው እንጠቀማለን ብለው
የተጠጉትና ገንዘብ ያገኙ ሰዎች አሉ። ግን በጎ የሚባል ህብረተሰባዊ ግብ ከአብይ አህመድ ጋር ተጠግቶ ያሳካ አንድ ግለሰብ ወይም ቡድን አለ ወይ? እስካሁን አለ ብዬ አላምንም። እኔ ካለ ይምጣ። ግን ይህንን ከአብይ አህመድ ጋር መስራት የሚባልን ነገር የምናነሳው ለምንድን ነው? ጌታቸው በተደጋጋሚ ይህንን ውሳኔ የወሰነው ፕራግማቲክ ስለሆነ ወደፊት የትግራይን ህዝብ በህወሓት አጠቃላይ ቁጥጥር ስር በመውደቁ በህወሓት አጠቃላይ ቶታሊቴሪያን የሆነ ቁጥጥር ስር በመውደቁ በትግራይ ህዝብ ላይ በህወሓት ምክንያት ስቃይ በመምጣቱ ውድመት በመምጣቱ ምክንያት ፕራይዴን ውጬ ከአብይ አህመድ ጋር ሰርቼ በጎ ነገር ለመፍጠር ነው የሚል ክርክር ከዚህ ቀደምም በተደጋጋሚ ስለሚያነሳ በዚህም ቃለ ምልልስ ላይ ስለጠቀሰው ነው። አሁን ይህንን ነጥብ ነው ጌታቸው በሶስት ከፍዬ ነው። መጀመሪያ ካራክተራይዜሽኑን ነው። ካራክተራይዜሽን ማለት ጌታቸው እኮ ይሄን እያደረገ ያለው አንደኛ በጦርነቱ ወቅት እንደነ ደብረጽዮን አይነቶቹ ነገ እንደራደራለን ብለው አስበው ከመናገሩ ተቆጥበው ጌታቸው ያለውን ሁሉ መድቦ ስለተፋለመ ነው አሁን የትላንትና ንግግሩ ችግር የሆነበት። ሁለተኛ በትግራይ ያሉት ሰዎች ህዝቡን አሳልፈው እየሰጡት ስለሆነ የሚሻለኝ ህዝብ የምጠቅመው በዚህ መንገድ ነው ብሎ እየሰራ ነው። ሶስተኛ ፖለቲከኛ ነው እና ለምን በጌታቸው ጫማ ገብተን ማሰብ ይሳነናል የሚሉ ሰዎች አሉ። አርጊውመንታቸውን መጀመሪያ በትክክል ማቅረብ ያስፈልጋል ፍሎውን ከማሳየት በፊት ብዬ ስለማምን ነው የማነሳው ነው ጌታቸው። እና መጀመሪያ እኔ የምጠይቀው ጥያቄ ምንድን ነው? የሞት እንረዳው ጌታቸውን እየተባለ ነው። እሱና ጓዶቹ ጠርተው መርተው ባካሄዱትና በአከናወኑት ጦርነት ምክንያት የሞቱትን ሰዎች ማን ይረዳቸው? አካላቸው የጎደለውን ሰዎችስ ማን ይረዳቸው? ቤተሰቦቻቸውን፣ ወንድም እህቶቻቸውን፣ ልጆቻቸውን፣ አጎት አክስቶቻቸውን፣ አያት እናቶቻቸውን ወይ አባቶቻቸውን ያጡትን ሰዎች ማን ይረዳቸው? በዚህ ምክንያት ተስፋቸው የተደፋባቸውን፣ ነጋቸው የጨለመባቸውን፣ አገራቸውን ጥለው እየተሰደዱ ያሉትን፣ ለከፋ መከራ የተዳረጉትን ንጹሃን ማን ይረዳቸው? ሁለተኛ ፖለቲከኛ እኮ ነው። ፖለቲከኝነቱ ለተጠያቂነት እንጂ ለፖለቲካ አመንዝራነት በምክንያትነት ቀርቦ አይ ይሄ እኮ ለፖለቲካ የተፈቀደ ነው ለፖለቲከኛ የተፈቀደ ነው ብለን እንድንል አይደለም። ፖለቲካን የምንረዳበት መንገድ ነው እሱ የሚወስነው። ግን እኔ ይሄ ጌታቸውን እንረዳው ፖለቲከኛ እኮ ነው ትግራይ ያሉትን ሰዎች ለማገዝ ብሎ እኮ ነው ከአብይ አህመድ ጋር እየሰራ ያለው የሚለው መጀመሪያ ቀደም እንዳነሳሁት ለአብይ እንጂ ከአብይ አህመድ ጋር እየሰራ አይደለም። እሱ እንደተጠበቀ ሆኖ ግን በምክንያታዊነት ስም የሚቀርብ ጭካኔ ነው። በአገናዛቢ ነኝ ስም የሚቀርብ በንጹሃን ቁስል ላይ የሚደረግ ዝላይ አድርጌ ነው የምረዳው። ዋይ ምክንያቱም ከአብይ አህመድ ጋር በመስራት ቀደም ሲል ጌታቸው ያነሳቸው የተጠያቂነት፣ የዲሞክራሲ፣ የሰላም፣ የወደፊት ተስፋ፣ የልማትና የኖርማላይዜሽን ግቦች በጭራሽ ሊሳኩ ስለማይችሉ ነው። ቶታሊቴሪያን ስለሆነ ነው ህወሓት በአብይ አህመድ ስር ሆኜ ለመስራት የወሰንኩት ይላል ጌታቸው። ልክ ነው። ህወሓት ቶታሊቴሪያን ነው። አብይስ ግን ከአብይ ጋር ሆነህ ዴሞክራሲን መውለድ ትችላለህ፣ ማዋለድ ትችላለህ። ተጠያቂነትን አንስቷል። ራሱ ጌታቸው እዛ ላይ እንዳነሳው ቺፍ ኦርኬስትሬተሩ ወይም መሪው የጦርነቱ መሪ አብይ አህመድ ነበር ብሏል። ሚኒንግ ተጠያቂነት ከመጣ አብይ አህመድ በዋነኝነት እኔ ልጠየቅ የምችልበት ሁኔታ ይፈጠራል ብሎ ያስባል ማለት ነው። ከአብይ ጋር ሆነ ተጠያቂነት ማስፈን ትችላለህ። በጣም የሚያሳዝነው እዛ ኢንተርቪው ላይ የተመለከትነው የመከላከያ ሚኒስቴር የተወሰኑ ሰዎችን ለመቅጣት ሞክሯል ብሎ ይጠቅሳል ጌታቸው። ማይ ጋድ ይህንን እንደ ሙከራስ እንዴት ይጠቅሰዋል ጌታቸው? ሪሊ አብይ አህመድ በትግራይ ስለተፈጸመው ወንጀል ሰዎችን የመቅጣት ፍላጎት አለው? መሰረታዊም ፖሊሲ ነው። አብይ አህመድ እስካሁን ድረስ ባለው የ3 ዓመት ከምናምን ጊዜ በትግራይ ላይ ያለውን ፖሊሲ ቀይሯል ወይ? ሚኒንግ ያኔ ገድሎ በጥይትም በረሃብም በመድፈርም በምንም የትግራይን ህብረተሰብ እንደ ህብረተሰብ ኤግዚስት ማድረግ እንዲያቆም ሰርቷል።
ከዛ በኋላስ ያለምንም ወጪ ትግራይን የማሟሟት ፖሊሲውን ቀጥሎበታል። እያንዳንዱን የአብይ አህመድን ፖሊሲ ለመቀየር የተካሄደ እጥፋት አለ ወይ ማለት እስካሁን ድረስ አብይ አህመድ ትግራይን የማሟሟት ፕሮጀክቱን ወይም ግቡን ቀይሯል ወይ? ጸዳለም እንደጠየቀችው ጌታቸው በአብይ ካምፕ ስር ጠቅልሎ ከገባ በኋላ ትግራይን በተመለከተ አብይ አህመድ በሪዮተሪክም ሆነ በተግባር ያካሄደው ለውጥ አለ ወይ? ከጌታቸው በፊት እንፈጃችኋለን ይል ነበር። ጌታቸውም አብይ ካምፕ ውስጥ ከገባ በኋላ ያንኑ ተመሳሳይ ነገር ፓርላማ በቀረበ ቁጥር አጋጣሚ ባጎኛ ቁጥር እያለ ነው። ከጌታቸው መግባት በፊት ጀነራሎቹ ይፎክሩ ይዝቱ ነበር። ጌታቸው አብይ ካምፕ ውስጥ ከገባ በኋላም ያንኑ ቀጥሎበታል። ምን ጸዳለ እንደጠየቀችው what have you achieved so far የሚል ጥያቄ ነው አይደል? ምን አቺቭ አድርጓል ጌታ? አቺቭ ሊያደርግም እኮ አይችልም። እኔ ፕሪቴንሽኑን ያቁም። በቃ ሐሳቤን ለውጫለሁ። ከዚህ በኋላ እኔ እስከ ፖለቲካውን ለቅቄ እስከምወጣበት ጊዜ ድረስ ከአብይ አህመድ ጋር መስራት ወይም በፌደራል መንግስት ውስጥ የአገሬ ውስጥ ያለ መንግስት ነው። በአገሬ ሲቪል በአገሬ ቢሮክራሲ ውስጥ ገብቼ የምችለውን ነገር አስተዋጽኦ አድርጌ ከዛ በኋላ ወደ ከፖለቲካ እወጣለሁ ምናምን ማለት ይቻላል። ግን